ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። ዛሬ እንግዲህ ቆይታ የምናደርገው በአሳለፍነው ሳምንት የነበሩትን ጉዳዮች መመልከት ላይ ይሆናል። ከምንመለከታቸው ነጥቦች መካከል የማይክል ካሪክ ቡድን ጉዞ ዘንድሮ እጅግ በጣም አስገራሚ ሆኗል። ማይክል ካሪክ ቡድኑን ላለፉት 3 ጨዋታዎች ከያዘ በኋላ ማንቸስተር ዩናይትድ በ5 ሰዓታት ውስጥ ያደገ የደስታ ስሜት ውስጥ የተገኘባቸውን ድሎች አስመዝግቧል። ማንቸስተር ሲቲን አሸንፏል፣ አርሰናልን አሸንፏል። ትናንትና ደግሞ ከፉልሃም ጋር እጅግ በጣም ያደገ በተለይም ደግሞ የመጨረሻ ደቂቃዎቹን እንዴት መጠቀም ይቻላል ለሚለው ምልክት እየሰጠ የጨዋታ ፐርፎርማንስ አሳይቷል። ማይክል ካሪክ ያው በጨዋታ ሐሳቡ 4-2-3-1 የጨዋታ መንገድን ይከተላል። ይሄ የጨዋታ መንገድ አብዛኛውን የመጨረሻ የማጥቂያ እንቅስቃሴዎቹ በተለይም የመቀበያ አንግሎች በብዛት ያሉት የጨዋታ መንገድ ነው። ባላንስድ የሆነ ሴትአፕም አለው። በመከላከልና በማጥቃት አደረጃጀት ውስጥ የሚኖሩ የጨዋታ እንቅስቃሴዎችን ሚዛን መጠበቅ የሚችል የጨዋታ አደረጃጀት ነው። ከዛ ውጭ የተጫዋቾችን ሞቢሊቲ እጅጉን በጣም የሚያሳድግና የተሻለውን የሚባለውን ተጫዋች ለማግኘት ፍሪደም በተለይም ደግሞ ለ10 ቁጥር ተጫዋች ፍሪደም የሚሰጥ የጨዋታ መንገድ ነው። በተለይ አታኪንግ ሚድፊልደሮቹ የማጥቂያ መንገዶችን የሚፈልጉበት የዋይድ ፔኔትሬሽኖች አሏቸው። የብቸኛውን አጥቂ እንቅስቃሴ ከኋላ ሆኖ በተለይም የመጨረሻ አቅሙን የሚያመቻቹለትና የሚያዘጋጁለትን እድል የሚፈጥር ነው። ኦፌንሲቭ ፓወር ሃውስ ይለዋል። እንደውም ይህን የጨዋታ እቅድ በተመለከተ ታክቲኩ ሲተነት ነው ማለት ነው። ምክንያቱም የመልቲፕል ቬኒው ነው ያለው የማጥቃት እንቅስቃሴ ሁለት የሆነ የማጥቂያ ሀሳቦች ነው ያሉት። የሴንትራል አታክ አለው፣ ከመሃል የሚነሳ የማጥቂያ እንቅስቃሴ አለው። እንዲሁም ደግሞ ዋይደር አታኮችም እንዲሁ ይኖሩታል። ለምሳሌ በማንቸስተር ዩናይትድ ያለፉትን የጨዋታ ቀናቶች ብንመለከት ሴንትራል ዩኒቱን የሚመራው የብሩኖ ፈርናንዴዝ እንቅስቃሴ ነው። የዋይደር ዩኒቱን ደግሞ የሚመራው የመስመር አጥቂዎቹ ብቃት ነው። የነ ብራያን ቤሞ እንዲሁም የነ አማድ ዲያሎ ብቃት የተሻለ የሚባለውን የማንቸስተር ዩናይትድን የማጥቃት ጨዋታን ማኔጅ የማድረግ ጨዋታን የመቆጣጠር ኃላፊነትን በቡድን ውስጥ ማስረጽ ይችላል ማለት ነው። ትናንት ማንቸስተር ዩናይትድ ለምሳሌ በሁለቱ የመስመር ተጫዋቾች ለመጠቀም ሞክሯል። በአማድ ዲያሎና በማቴስ ኩኛ አማካኝነት ነው ለመጫወት የሞከረው። ማቴስ ኩኛ እስከ 74ኛው ደቂቃ ድረስ ቆይቷል፣ ጎልም አስቆጥሯል። አማድ ጨዋታውን ጨርሷል ትናንትና። ከነኚህ ተጫዋቾች ባህሪ አንጻር ተነስተን በተለይ ከአጥቂው ጀርባ ከብራያን ቤሞ ጀርባ ይጫወት የነበረው ብሩኖ ፈርናንዴዝ በተለይ የማጥቃት እንቅስቃሴውን የሚመራበት መንገድ እጅግ ድንቅ ነበረ። ከዛ በተጨማሪም የካሲሜሮና የሜይኖ ሚናም የቡድኑን አጠቃላይ እድገት በሚገባ የሚያሳይና ቡድኑ የተሻለ ከፍ እንዲል የተሻሉ የጨዋታ ቅርጾችን ደጋግሞ እንዲያደርግ ያገዘው ነበር ማለት ይቻላል። አብዛኛውን የጨዋታ እንቅስቃሴዎች እንደምታውቁት በተጫዋቾች ሚና ነው የሚመሩት። በተለይም ደግሞ ይሄ አሁን የ4-2-3-1 የጨዋታ መንገድ 5 ሚድፊልደሮችን የሚጠቀም ነው። ስትራክቸሩ ዶሚኔት የሚያደርገው ፖሴሽንና ሚድፊልዱን ነው። ማንቸስተር ዩናይትድ አሁን የአማካኝ ክፍሉን ዶሚኔት እያደረገ መጥቷል። ስትራክቸሩ አማካኙን በማገዝና አማካኙን የተሻለ ህይወት ያለው እንዲሆን በማድረግ እያገዘው ይገኛል። ጥንካሬዎቹ ለምሳሌ 4-2-3-1 የጨዋታ መንገድ ቨርሳቲሊቲ ላይ ቡድኑ አድ የሚያደርገው ነገር እንዲኖር እያገዘው ነው ያለው። ለምሳሌ ቨርሳቲሊቲውን ወደ ትራንዚሽን ስንወስደው 4-4-2 ወይም ደግሞ 4-3-3 ይሆናል። ይሄ ስትራክቸር በተለይም ደግሞ ደብል ፒቮቶቹ የሚሰጡት የአማካኝ ክፍል ጥንካሬና ከነሱ ፊት የሚጫወቱት ተጫዋቾች የሚፈጥሩትን ይበልጥ የማጥቃት እድገት የሚያሳይ ነው። አብዛኛውን ከጨዋታዎቹ በተለይም ኮመን ቫሪሽኖቹ ስንሄዳው ማንቸስተር ዩናይትድ ትናንት ከተመለከታችሁት በእንቅስቃሴ የማይክል ካሪክ ቡድን
4-1 ይሆናል በሚያጠቃ ሰዓት። በተለይም ደግሞ ዲፌንሲቭ ሚድፊልደሩ በአዲሽናል ቦክስ ቱ ቦክስ ተጫዋቾች ይቀየራሉ። ይሄ ደግሞ የተለዋዋጭነትን ባህሪ ያመጣል ማለት ነው። በሚለዋወጡበት እንቅስቃሴ ውስጥ የተሻለውን የሚባለውን የማጥቃት እንዲሁም ጨዋታን የመቆጣጠርና የመምራት ኢተገማችነትን ማንቸስተር ዩናይትድን እያመጣ ነው የሚገኘው። ሞር ዲፌንሲቭ በሚሆንበትና እንዲሁም ደግሞ ኮምፓክት የሆነ ቨርዥን በሚመጣበት ሰዓት ደግሞ ዩናይትድ ትናንትና 4-4-1-1 ይሆናል ማለት ነው። ይሄ የአማካኝ ክፍሉን ይበልጥ ኮምፓክት ሆኖ በሚሄድባቸው እንቅስቃሴዎች ውስጥ ደግሞ አብዝቶ ለተጋጣሚ ቡድን ክፍተትን ማይሰጥ፣ ተጋጣሚ የተሻለ ፕሮግረስ አድርጎም ቢመጣ የሚመጣበት መንገድ አደገኛ እንዳይሆን የሚከለክል የጨዋታ ሐሳብ ነው። እንግዲህ ይሄኛው የማይክል ካሪክ አሁን ዘንድሮ በማንቸስተር ዩናይትድ ባለፉት 3 ጨዋታዎች ላይ ኢንስቶል ለማድረግ እየሞከረ የሚገኘው ማለት ነው። ማይክል ካሪክ እንግዲህ በዘንድሮ የውድድር ዓመት አሰልጣኝ ሩበን አሞሪም ከቡድኑ ጋር ከተለያየ በኋላ ያው ቡድኑን የተሻለ ስሜት ውስጥ ከቶታል። አሁን በፉክክር ደረጃ ከነ ማንቸስተር ሲቲ ጋር እንኳ ያለውን የነጥብ ልዩነት አጥቦታል። የሁለት ጨዋታ ልዩነት አድርጎታል ውጤቱን። በተለይ ጨዋታዎቹ ከማሸነፍ በላይ ያላቸውን ነገር ለመመልከት ነው እያሰበ ያለው ይሄ አሰልጣኝ። እንዳውም ትናንትና ከነበረው ጨዋታ በኋላ የሰጠው አስተያየት አብዛኛውን የማንቸስተር ዩናይትድ ወቅታዊ የሆኑ ነገሮችን ትኩረት እየሰጡ ነበሩ። እያንዳንዱ ጨዋታ ታፍ እንደሚሆን እናውቃለን። ነገር ግን ስፔሻል የሆኑ የጨዋታ ቀናቶችን ተጫዋቾቼ ደጋግመው ስፔሻል የሆኑ ነገሮችን እንዲያደርጉ እነግራችኋለሁ። ይህንን ደግሞ ተጫዋቾቼ እንደሚያደርጉት ስለማስብ አብዛኛውን በየጨዋታዎቹ በተለይም ደግሞ በአእምሮ ኮኔክሽናችን ማድረግ የሚገባን ነገር አስበንበት አቅደንበት ነው የምንገባው። ይሄ ትልቁ የቡድናችን እድገት ነው የሚል አስተያየት ሰጥቷል። በተለይም ደግሞ እያንዳንዱ ሳምንት አዳዲስ ነገሮች የምንሰጥበት ሳምንት መሆን አለበት ብሏል። ምክንያቱም ከእንቅስቃሴ አንጻር እኔ የምፈልገውን ነገር ለማግኘት ተጫዋቾቼ በሜዳ ላይ እንቅስቃሴ የተሻለ ሆነው ነፃነት ሊኖራቸው ይገባል። በሚሰጣቸው የጨዋታ ድርሻ ውስጥ የሚኖራቸውን ነፃነት አሳድገው የተሻለ የቡድን ግንባታና እድገት ያመጣሉ ብዬ አስባለሁ። ለዚህም ልጆቼን አመሰግናለሁ የሚል አስተያየት ሰጥቷል ማይክል ካሪክ። ያው በማንቸስተር ዩናይትድ አሁንም ረሃቡ እንዲኖረን እፈልጋለሁ ብሏል። ኢሞሽኑ እንዲኖር እፈልጋለሁ፣ መደማመጡ እንዲኖር እፈልጋለሁ። የምናሸንፍባቸውን መንገዶች በሚገባ እያወቅናቸው እየተረዳናቸው መሄድ ይኖርብናል። ሲቹዌሽኖቹ በሙሉ ሁኔታዎቹ በሙሉ መፍትሄ የምንሰጥባቸውን አቅጣጫዎች የሚያዘጋጁልን መሆን አለባቸው። በመካከላችን የረሃብ ስሜት ሊኖር ይገባል። የጨዋታ የረሃብ ስሜት፣ የማሸነፍ የረሃብ ስሜት ሊኖር ይገባል። እነዚህን ቢግ ሞመንቶች የምናመጣው በዚህ አይነት ስሜት ውስጥ በምናልፍበት ሰዓት ነው። አሁን ያለንበት ሁኔታ ደጋፊዎቻችን ከኛ ጎን ሆነው ጨዋታዎችን እንድናሸንፍ መንገድ መልክ የሚሰጡበት ጊዜ ነው የሚል አስተያየት ሰጥቷል ማይክል ካሪክ። በተለይም ደግሞ ሴሌብሬት የምናደርግባቸው ሁኔታዎች አሉ። እውነት ለመናገር አሁን ሴሌብሬት ማድረግ አለብን። የትናንትናውን ጨዋታ ሳስብ ሴሌብሬት ማድረግ እንዳለብን ኦነስትሊ እናገራለሁ። ሞመንቱ ሴሌብሬት የሚያስደርግ ሞመንት ነው። ነገር ግን ይሄ ሴሌብሬሽን እዚህ ጨዋታ በኋላ በስራ መተካት አለበት። ቀጣዩን ስራ በፍቅር በፍላጎት ሰርተን ለቀጣይ ጨዋታ መዘጋጀት አለብን የሚል አስተያየት ሰጥቷል ማይክል ካሪክ። እና ያው የበሰለ አስተያየት ነው ከጨዋታው በኋላ የሰጠው ማይክል ካሪክ። ምናልባት አሁን በማንቸስተር ዩናይትድ አንዱ ትልቁ ፈተና ምንድን ነው? ይህን ነገር ማስቀጠል የሚለውን ነገር ማይክል ካሪክ ከተጫዋቾቹ የጨዋታ እቅድ ጋር የሚሰራበት መንገድ ኤክስፔክት ይደረጋል። ምክንያቱም ተጫዋቾች በእያንዳንዱ የጨዋታ እቅድ ውስጥ የሚኖራቸው ሚና ከፍተኛ መሆን አለበት። እያንዳንዱ ተጫዋች
ሐሳቡን ተሸክሞ የሚሄድበት የሐሳብ ገመድ መኖር አለበት። ይሄ እንቅስቃሴ ሙቀት ብቻ እንዳይሆን በ3 ወይም ደግሞ በ4 ጨዋታዎች ብቻ የሚቆም ሳይሆን በቀጣይ ጨዋታዎች የሚያድግ የራሱ የሆነ የጨዋታ ፓተርን ያለው ሐሳብ የሚመዘዝበት የጨዋታ ድሎችን መደጋገም ይኖርበታል እና ይህንን ለማድረግ ነው እንግዲህ ማይክል ካሪክ ተጫዋቾቹን በቀጣዮቹም ጨዋታ ለቀጣዩ ጨዋታ ታሳቢ ያደረገ እንቅስቃሴ መፍጠር አለብን የሚል መንገድ ያዘጋጀው። ያው ዩናይትድ በተለይ ዲፌንሲቭ ስቴቢሊቲ አመጥቷል። አሁን ቡድኑ እንደምታውቁት አሰልጣኝ ሩበን አሞሪም ጀምሮት የነበረው አዲስ ሐሳብ ነው። 3 ተከላካዮችን ለመጫወት ይሞክራል ይዞ እነኚህ 3 ተከላካዮች በሚከላከልበት ሰዓት 5 ያደርጋቸዋል። 5ቱ የተከላካይ መስመር ተጫዋቾች ትልቁ ስራቸው የነበረው በመካከላቸው የነበረውን የጨዋታ ቅንጅት ማሳደግና የሚመጣው የተከላካይ ስትራክቸርን እንደገና አዳፕት አድርጎ ለሚመጡት አጸፋዎች ራስን ማዘጋጀት ነው። ምክንያቱም ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል በሚሄዱ ሰዓት ስሙዝ የሆኑ ትራንዚሽኖችን እንዲያገኙ ማድረግ አስፈላጊ ስለሆነ ማለት ነው። ይሄ እንግዲህ አልሰራም። አሁን በሚቆሙ መጀመሪያ ላይ ስትራክቸሩ በሚያቆማቸው 4 ተከላካዮች ማጥቃቱን በሚያግዙ 2 ፉል ባኮች እና በ2 ሴንተር ባኮች እነዚህ ሴንተር ባኮች ደግሞ ከ6 ቁጥር እና ከ8 ቁጥር ሚና ካላቸው ተጫዋቾች ጋር በተለይም የጨዋታውን ንባብ እየተረዱ እስከ መሃል ሄደው በማገዝ እንደገና የተጋጣሚ ቡድን እንቅስቃሴ ወደ ኋላ በሚመጣበት ሰዓት ክፍተቶች እንዳይፈጠሩ ኮላቦሬቲቭሊ ሳጥን እየሰሩ የዲፌንሲቭ ቦክስ የሚባለውን እየሰሩ የሚከላከሉ ተጫዋቾችን አዘጋጅቷል ማይክል ካሪክ። በተለይ በዚህ የጨዋታ እሳቤ ውስጥ ተጫዋቾች ወደ ተጋጣሚ ሜዳ በሚመጡበት ሰዓት የተቃራኒ ቡድን ተጫዋቾች እንቅስቃሴያቸው ገደብ እንዲኖረው ማድረግ በጣም ወሳኙ ነገር እንደሆነ ያምናል። ምክንያቱም የማጥቃት ነፃነት ከተሰጣቸው ይሄ የማጥቃት ነፃነት ብዙ ነገር ሊያሳጣን ስለሚችል እዚህ ላይ ትኩረት አድርገን መስራት አለብን ብሎ ነው የሚያስበው ማይክል ካሪክ። ከጨዋታዎች በኋላ ብዙ ጊዜ አሰልጣኞች በተለይ ከሚጫወቱበት የጨዋታ ፓተርን ጋር በተያያዘ አማካኝ ክፍሉ እንዴት መቆጣጠር እንደሚፈልጉ እንዴት ማጥቃቱን ማሳደግ እንደሚፈልጉ ትኩረት አድርገው ይሰራሉ። አሁን በማንቸስተር ዩናይትድ አንዱ ትልቁ የሆነው ፖዚቲቭ ነገር የአማካኝ ክፍል ጥንካሬ፣ የተከላካይ መስመር ክፍል ለተጋጣሚ የሚሰጠው ጫና፣ መስመሮችን የሚቆልፉበት በተለይ የዊንግ ኦፕሬሽናቸው በጣም ስኬታማ ነው። ከመስመር የሚነሱ የማጥቃት እንቅስቃሴዎች ማጥቃቱንም ይመራሉ፣ መከላከሉንም ራሱ ያስተዳድራሉ። ስለዚህ ማጥቃቱን ከመሩ መከላከሉን ማስተዳደር መቆጣጠር የሚችሉ ከሆነ ለማንቸስተር ዩናይትድ የሚሰጡት ፖዚቲቭ ነገር እንዲሁ በቀላሉ የሚነሳ አይደለም። በተለይም ደግሞ የመከላከል ኮምፖነንት በጣም ወሳኙ የሚባለው ነገር የተከላካይ አማካኞች፣ የአታኪንግ ሚድፊልደሮች እንዲሁም ፎርዋርድ ፔኔትሬተሮች ምን ማድረግ እንዳለባቸው እንቅስቃሴውን መረዳት መቻላቸው ነው። አሁን በቀጣዮቹ ድግግሞሽ ላይ ማንቸስተር ዩናይትድ ምን ያክል ተጫዋቾች ይሄ የጨዋታ ዕቅድ ገብቷቸዋል የሚለው የሚተረጎምበት እንደሚሆን ግልጽ ነው። የመጀመሪያዎቹ 3 ጨዋታዎች እንግዲህ ተሳክተውለታል ለማይክል ካሪክ። የማንቸስተር ዩናይትድ እና የአርሰናልን ጨዋታ ኢነርጂ ተመልክተናል። ትናንትና የተወሰነ የኢነርጂ እጥረቶች አጋጥሞት ነበር። በተለይ ፉልሃሞችን ወደ ጌም ያስገቡበት መንገድ ማንቸስተር ዩናይትድ የመጨረሻዎቹ ደቂቃዎች ላይ ተአምር እንዲፈልጉ አስገድዷቸዋል። ከዳኝነትም ጋር በተያያዘ የነበሩ ጫናዎች እንደነበሩት ጨዋታውን ማንሳት ይቻላል። ስለዚህ ምልክቶቹ ምንድናቸው? በየጨዋታዎቹ ማንቸስተር ዩናይትድ የሚገጥሙት ቡድኖች የሚቀርቡበት መንገድ ለቡድኑ ፈተና ሊሆን እንደሚችል ማሳያ። ከፉልሃሙ ጨዋታ በኋላ እንግዲህ ማንቸስተር ዩናይትድ ፌብሩዋሪ 7 ጨዋታ አለው። ፌብሩዋሪ 7 ከ5 ቀን በኋላ የሚደረግ ጨዋታ ነው። ይህ ጨዋታ ከቶትናም ሆትስፐርስ ጋር የሚደረግ ጨዋታ ነው። ያው ቶትናም ማንቸስተር ሲቲን ነጥብ አስጥሎ ነው የመጣው። ቶትናም አሁን ላይ አሰልጣኝ ቶማስ ፍራንከ ደግሞ ከፍተኛ የሆነ ችግር ውስጥ ይገኛሉ። እኚህ አሰልጣኝ የማሸነፍ ግዴታ ውስጥ ሆኖ ጨዋታዎችን እያደረጉ ይገኛሉ። ማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። ፌብሩዋሪ 7 ይደረጋል። ከ3 ቀናቶች በኋላ ፌብሩዋሪ 10 ደግሞ ከዌስትሃም ዩናይትድ ጋር
ማንቸስተር ዩናይትድ ጨዋታውን ያደርጋል። ከፌብሩዋሪ 10 በኋላ ግን ማንቸስተር ዩናይትድ የ13 ቀን እረፍት አለው። ይሄ ምናልባት ለአሰልጣኝ ማይክል ካሪክ እንደገና ቡድኑን ለመስራት ለሚኖረው ሚና የሚጠቅመው ይመስላል። ምክንያቱም 13 ቀናቶች በትልቅ ውድድር ላይ ማግኘት ዩናይትድ የሚፈልገውን ሬስት በተጫዋቾቹ በኩል እንዲያገኝ እድል ይሰጠዋል ብዬ አስባለሁ። ሬስቱ በጣም ወሳኝ ነው። ያው ሲዝን አማካይ ላይ የጨዋታዎቹ ግለት ከፍ እያለ የጨዋታዎቹ ክብደት እያደገ ስለሚመጣ ተጫዋቾች እረፍት ይፈልጋሉ። በተለይ በውድድር ደረጃ ውድድሮቹ እየሰፉ የሚሄዱ ከሆነ ደግሞ ምክንያቱም በ3 በ4 ውድድሮች የሚሳተፍ ከሆነ የውድድር ኢነርጂ ሉዝ ሊያደርግ ይችላል። ይሄ አሁን ጥያቄ የለበትም። ማንቸስተር ዩናይትድ 13 ቀናቶች ያክል አርፎ በሚያደርገው ጨዋታ የቡድኑን አጠቃላይ እንደገና ባትሪ ቻርጅ የማድረግ እድል ተፈጥሮለት ነው የሚመለሰው። ከዛ በኋላ ፌብሩዋሪ 23 ተጫውቶ ክሪስታል ፓላስን የሚገጥመው ራሱ ከ8 ቀናቶች በኋላ ነው። ከዛ በኋላ ነው ኒውካስል ዩናይትድን ከ3 ቀን በኋላ የሚገጥመው። ስለዚህ ዩናይትድ ቢያንስ የ3 ሳምንት ረፍት ይኖረዋል ማለት ነው። በገለጽኳቸው የ5 የጨዋታ ፊክስቸሮች ውስጥ የ3 ሳምንት ረፍቶች ይኖሩታል። ይሄ በጣም ብዙ ነው ለማንቸስተር ዩናይትድ። ለአሰልጣኝ ማይክል ካሪክም የሚሰጠው የትንፋሽ መግዣ ጊዜ አለ። ኮቾች አብዛኛውን ጊዜ የሚፈልጉት ምንድን ነው? አዲስ ፓተርን መማር ነው። ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ በነበረው ቃለ መጠይቅ ላይ የተመለከትኩትም ነገር ያ ነው። በማንቸስተር ዩናይትድ ለተጫዋቾቹ ምቾት የሚሰጥ ፓተርን ሁሌ መማር አለብኝ የሚል አስተያየት ሰጥቷል። ይሄ ትልቅ የሆነ ፖዚቲቭ ኢምፓክት አለው ለዩናይትድ። ለተጫዋቾቹ የጨዋታ መንገድ የሚሆነው ፓተርን የሚማርበት ጊዜ ካገኘ ደግሞ በተለይ በሀሳብ መቆየት የሚችል ከሆነ ትልቁ ስጋት ምንድነው? በማይክል ካሪክ አሰልጣኝ ሩበን አሞሪም እንደነበረው አይነት በሀሳብ ውስጥ የመቆየት ትዕግስት አዋጣም አላዋጣም በሀሳቡ ውስጥ መቆየቱ መጨረሻ ላይ ሀሳቡ ውጤት እንዲያመጣ መደጋገሙ መሰረታዊ ነገር ስለሆነ አስፈላጊ ነው። በሀሳቡ ይቆያል ወይ የሚለው ነው ትልቁ ጥያቄ። እስካሁን ድረስ ባለው የጨዋታ እቅድና መንገድ ካየነው ማይክል ካሪክ ከሀሳቡ የሚያፈነግጥ አይነት አሰልጣኝ አይደለም። ሀሳቡን ይዞ መቆየት የሚፈልግ አሰልጣኝ ይመስላል። ምክንያቱም የተጫዋቾቹን ሪሄርሳል ልምምዶችን ይፈልጋል። የተጫዋቾቹን ድግግሞሻይ የሆነ የጨዋታ ቀን ታክቲኮችን ይሄ መምረጥ የሚፈልግ አሰልጣኝ ነው። አሰልጣኞች ይሄን ነገር የሚያደርጉ ከሆነ በተጫዋቾች የቡድን ግንባታ ሂደታቸው ላይ ፖዚቲቭ የሆነ ነገር ያገኛሉ። አንድ የግራ መስመር ተጫዋች ወይም ደግሞ አንድ የሴንተር ፎርዋርድ ተጫዋች የሚሰጠው ሚና ደጋግሞ ተግባራዊ ባደረገ ቁጥር የሚናውን ከፍተኛ የሆነ መረዳት በጊዜ ሂደት ያገኘዋል። ስለዚህ የሚናውን ከፍተኛ የሆነ መረዳት በጊዜ ሂደት ካገኘው ቡድኑ ስቴብል በሆነ የጨዋታ እቅድ ውስጥ ይገኛል ማለት ነው። ነገር ግን ያን መደጋገም የማይችልባቸው ሲቹዌሽኖች፣ ሁኔታዎች ካሉ ግን ከሀሳቡ ጋር የሚገናኝበት ገመድ ይበጠሳል። አሁን ገመዱን በሚገባ እየቀጠለ የሚገኘው ማይክል ካሪክ የተሻለ የሚባለውን የቡድን ስራ ለመስራት ገና እየሰራው ያለው ነገር ምልክት እየሰጠው ነው። በነገራችን ላይ አሁን ላይ የማንቸስተር ዩናይትድ 3ቱ ድሎች የማንቸስተር ዩናይትድን የተሰባበሩትን ነገሮች ለመጠጋገን ምልክት የሚሰጡ ድሎች ናቸው። ገና ነው፣ ጉዞው ገና ነው። ገና ቻሌንጆች ይኖራሉ፣ ሽንፈቶች ይኖራሉ። በእንቅስቃሴ የተሻለ አለመሆን ሊፈጠር ይችላል። እነዚህን ሁሉ ነገሮች ግን ከስህተቶቹ እየተነሳ ከጥንካሬዎቹ የሚወስዳቸውን ነገሮች እየወሰደ ፖዚቲቭ የሆነውን ነገር ማሳደግ ነው ለአሰልጣኙ ትልቁ ነገር የሚሆነው። ከጨዋታውን በኋላ የተናገረው ነገር ለዚህ ማሳያ የሚሆን ነው ብዬ አስባለሁ። አሁን ሴሌብሬት እናድርግ፣ ነገ ደግሞ ቀጣይ የጨዋታ እቅዶቻችን የምናሳድግባቸው ስራዎቻችን ላይ ትኩረት እናደርጋለን የሚል አስተያየት ሰጥቷል። አሁን ሴሌብሬት እናድርግ፣ ይሄኛውን ሴሌብሬሽን እናጣጥመው ነው። ያው ዩናይትድ በዘንድሮ የውድድር ዓመት ጥሩ ጊዜ ማሳለፍ የቻለባቸው ጨዋታዎች ነበሩ፣ ሳምንታት ነበሩ። የወሩ ምርጥ አሰልጣኝ ተብሎ የተመረጠበት ጊዜ እንደነበረ የምናስታውሰው ነው። ይሄ ጥሩ ሲዝን ሆኖ የጀመረበትም ነበረ ለማንቸስተር ዩናይትድ።
በመጀመሪያው የማንቸስተር ዩናይትድ እና የአርሰናል ጨዋታ ከዛም በኋላ ባደረጋቸው የፕሪሚየር ሊጉ ጨዋታዎች የጨዋታ ፓተርኑ በተለይም ደግሞ ከተጋላጭነት አንጻር አምና ፈጥሮት ከነበረው የተጋላጭነት መንገድ ነገሮችን ናቪጌት በማድረግ በማሰስ የተከላካይ መስመር ክፍሉን ክፍተት በመሙላትና ማጥቃቱን እየመራ በመሄድ የሆኑ ሊያስተካክላቸው የፈለጋቸው ፖይንቶች ነበሩ። ግን ያው አላደጉም። መጨረሻ ላይ አሰልጣኙ ተለያየ። ስለዚህ እዛ ጥሎት የሄደውን እርሾ ይዞ መቀጠልና በተለይ የተሰበረውን ወደኋላ የተቆረጠውን ሀሳብ መቀጠል ነው ለማይክል ካሪክ። በተለይ የአራት የተከላካይ መስመር ተጫዋቾች ከኳሊቲ አንጻር አሰልጣኝ ሩበን አሞሪም ለሚፈልገው ኳሊቲ የሚሆን የሶስት የተከላካይ መስመር ተጫዋቾች አደረጃጀት አልነበረው። ትልቁ ፌል ያደረገበት ነገር ያ ነው። ማይክል ካሪክ ግን ለሶስት የተከላካይ መስመር ተጫዋቾች በር አልነበረው። ለአራት የተከላካይ መስመር ተጫዋቾች ነው በር ያለው። ይሄ ማለት ሞር የተከላካይ መስመር ክፍሉን ስቴቢሊቲ ላይ ትኩረት አድርጎ ይህንን ስቴቢሊቲ ይበልጥ የሚያሳድጉለትና የሚያመጡለትን ተጫዋቾች ይዞ መደጋገም፣ ከስትራክቸሩ ያለ መውጣት፣ በስትራክቸር ውስጥ የመቆየት ፍላጎት፣ የመሃል ክፍል ኮኔክሽን አውትሌቶችን ማዘጋጀት። በተለይ ለተከላካይ መስመር ክፍል የዲፌንሲቭ ስትራክቸር አንዱ ትልቁ ነገር ከአማካኝ ክፍል ጋር የሚኖራቸው የኮኔክሽን ኢንቲዩሽን ነው ወሳኙ ነገር። የግንኙነት ግንዛቤ በጣም ያስፈልገዋል። ያን ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ለመገንባት ጊዜ ወስዶበታል። አሁን ላይ ያለው በሶስቱ ጨዋታዎች የተመለከትነው ኮኔክሽን ኢንቲዩሽን ግን ከአማካኝ ወደ አጥቂ ከአማካኝ ወደ ተከላካይ በሚወሰዱ መፍትሄ በሚፈልጉ ሽግግሮችና ዝውውሮች ውስጥ ግን የተሻለውን ነገር ማግኘት እየቻለ ነው የሚገኘው። አማካኝ ክፍል ላይ ኮምፖዝድ ሆኗል ዩናይትድ። እርጋታዎች አሉት። ሺፍቲንግ ደ ፕሌይ ወይም ደግሞ የጨዋታ የእንቅስቃሴ አቅጣጫዎችን የሚቀይርባቸው መንገዶች አሉት። እነዛን የጨዋታ የእንቅስቃሴ አቅጣጫ የሚቀይርባቸው መንገዶች የጨዋታውን እድገትም እየወሰኑለት ይገኛሉና እንደ ካሪክ ዘንድሮ የቡድን እድገት የቡድን ስራውን ካየነው የተሻለ ሊጓዝ የሚችልባቸውን ፖይንቶች ዳርት እያደረገ እነዛን ነገሮች ይዞ የሚቀጥል አሰልጣኝ ሆኗል። ስለዚህ በሂደት የተሻለው ነገር እንደሚመጣ በሂደት የተሻለው ነገር ፖዚቲቭ የሆኑ ሀሳቦችን እንደሚሰጡት ያውቃል። ማጥቃት በጣም ወሳኝ ነገር ነው። ከማጥቃት በላይ ደግሞ ወሳኙ ነገር መከላከል፣ በተለይም ደግሞ ዲፌንሲቭ ሶሊዲቲ ማምጣት በዩናይትድ ጎሎችን በጣም አላስፈላጊ በሆኑ ጊዜያቶች እንዳያስተናግዱ ጥንቃቄን እየመረጠ ነው የሚገኘው። በተለይም ደግሞ የዶሚኔት the center of the space with significant numbers ብሏቸዋል። በተለይም ደግሞ connected to the pivot with frequent play ነው የሚለው እሱ። በጣም ተከታታይነት ባለው በማይቆራረጥ እንቅስቃሴ ፒቮቶቹን ማገናኘት ፒቮቶቹ የተሻለ እንዲያድጉ ማድረግ፣ ከአማካኙ ወደ ተከላካይ የሚሄዱ ሽግግሮች ላይ ህይወት ያላቸው ሽግግሮች እንዲሆኑ መፍቀድና መፍጠር ነው የሚፈልገው። ስለዚህ ይህንን መሰረታዊ አድርጎ በቡድን ውስጥ ያለውን እድገት የሚመለከትበት ቀጣይ የቡድን በጣም ወሳኝ ጨዋታዎች ይኖሩታልና ይህንን ወሳኝ ጨዋታዎች ለማሸነፍ ማይክል ካሪክ እርሾውን እየሰራ ነው የሚገኘው። ገና የቡድን ግንባታ ሂደቱ ጊዜ ይቀረዋል። ነገር ግን እርሾውን ይዞ ከሚፈልጋቸው ተጫዋቾች ኳሊቲ፣ ከሚፈልጋቸው የተጫዋቾች ስነ ልቦና፣ ከነበሩበት ዝቅታ በተለይ ከነበሩበት የጨዋታ የማሸነፍ ፍላጎትና ባህሪ አውጥቷቸዋል። ያ ከነበሩበት የጨዋታ ፍላጎትና ባህሪ ወጥተው ለየጨዋታዎቹ ፖዚቲቭ የሆነ ነገር መስጠታቸው አንድ የጨመረው ነገር በግልጽ የሚታይ የደረበው ካባ እንዳለ ግልጽ ነው። ማንቸስተር ዩናይትድ እንግዲህ ተከታታይ ድል አድርጓል። ምናልባት ሁለት ተከታታይ ድሎችን ከዚህ በኋላ ካስመዘገበ ጸጉሩን የሚቆረጠው የዩናይትድ ደጋፊን ብቅ ሊል ይችላል። ሁለት ጨዋታዎች ብቻ ይቆሩታል። ይሄ ማለት 180 ደቂቃ ይቀረዋል ማለት ነው። ይሄ ራሱ አንዱ አስገራሚ ነገር ሆኖ ይቀጥላል። እንዴት አያችሁት የዩናይትድን የዘንድሮ የውድድር ዓመት በተለይ ማይክል ካሪክ ከመጣ በኋላ እየፈጠረ ያለውን ለውጥ? ሀሳብ ስጡበት እስኪ።